ነይልን በሰላም የጌታ እናት ድንግል ማርያም ስንጠራሽ ነይልን በሰላም የጌታ እናት ድንግል ማርያም ስንጠራሽ ነይልን በሰላም የጌታ እናት ድንግል ማርያም ስንጠራሽ ነይልን በሰላም ድንግል ማርያም ዜማዬ ምመር ድንግል ማርያም ምስጋናዬ ምጽና ድንግል ማርያም መሰንቆ ምተንስ ድንግል ማርያም አዚም በበገና ድንግል ማርያም መቼ አቋርጣለሁ ድንግል ማርያም ስለ ክብሯ ግን ድንግል ማርያም የልጇን ማዳንስ ድንግል ማርያም ስላየሁኝ ባይኔ የባህራን ረዳት ሚካኤል አበ ምሕረት 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 ሚካኤል ዘንዶ ጠላታችን ሚካኤል ከፊታችን ቆሟል ሚካኤል ከባህር ሊጥለን ሚካኤል አድፍጦ ያደባል ሚካኤል የመላእክት አለቃ ሚካኤል እርዳን በጸሎት ሚካኤል ጥበቃ አይራቀን ሚካኤል በቀን በሌሊት የባህራን ረዳት ሚካኤል አበ ምሕረት የባህራን ረዳት ሚካኤል አበ ምሕረት በእግዚአብሔር ፊት የምትቆም ገብርኤል አበ ሰላም 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 ገብርኤል በእግዚአብሔር ፊት ገብርኤል አግኝቻለሁ ጸጋ ገብርኤል ገብርኤል ጠላቴን ገብርኤል ስለኔ ተዋጋ ገብርኤል በእግዚአብሔር ፊት ገብርኤል ስለኔ የሚቆመው ገብርኤል የእሳቱን ሰይፍ ገብርኤል ፍጹም የታጠቀው ገብርኤል የሁሉ ጠባቂ ገብርኤል ቅዱስ ገብርኤል ነው። በእግዚአብሔር ፊት የምትቆም ገብርኤል አበ ሰላም በእግዚአብሔር ፊት የምትቆም ገብርኤል አበ ሰላም ሊቀ ሰማዕት ጊዮርጊስ ስንጠራነ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራነ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራ አበ ፈረስ ጊዮርጊስ በነገሥታቱ ፊት ጊዮርጊስ ሳይፈራ መስክሮ ጊዮርጊስ አምላኩን ሰበከ ጊዮርጊስ ጣዖታትን ሰብሮ ጊዮርጊስ እንለምንሃለን ጊዮርጊስ በእምነት እንድንጸና ጊዮርጊስ ለተዋህዶ ልጆች ጊዮርጊስ አርአያ ነህና ሊቀ ሰማዕት ጊዮርጊስ ስንጠራነ አበ ፈረስ ሊቀ ሰማዕት ጊዮርጊስ ስንጠራ አበ
ስንጠራነ አበጸሎት ተክለ ሃይማኖት 7 ዓመት ሙሉ በአንድ እግር ቆመህ በምልጃ ጸሎት ኢትዮጵያን አስማርክ ክብርን እንድናገኝ ለአምላካችን አማልን ተክልዬ ደጉ አባታችን ጻድቅ አባት ተክለ ሃይማኖት ስንጠራነ አበጸሎት ጻድቅ አባት ተክለ ሃይማኖት ስንጠራነ አበጸሎት በወንጌል ኮነ ሕይወት በወንጌል ኮነ ሕይወት ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ በወንጌል ኮነ ሕይወት በወንጌል ኮነ ሕይወት ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ አጸናው መዳናችንን በመስቀሉ ገድሎ ከሳሻችንን በወንጌል ኮነ ሕይወት በወንጌል ኮነ ሕይወት ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ በወንጌል እመኑ ጽድቁን ተቀበሉ በመስቀል ጠላቶች እንዳትታለሉ የማይሻር ኪዳን እውነት ነው ወንጌል የዘላለም ሕይወት የአምላካችን ቃል በወንጌል ኮነ ሕይወት በወንጌል ኮነ ሕይወት ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ በወንጌል እንዳመን በወንጌል ብንኖር የሞት ስልጣን እኛን መች ይገዛን ነበር? የሕይወት ጨለማ የበርባሮስ ኑሮ ለማየት ያድለን በወንጌል ተሽሮ በወንጌል ኮነ ሕይወት በወንጌል ኮነ ሕይወት ዝንቱ መስቀል ዝንቱ ቤዛነ መድኃኒትነ
ላይ አዚሙ ይልቀቀን እርሱን ብቻ እንድናይ። በወንጌል ሆነ ሕይወት በወንጌል ሆነ ሕይወት ስንቱ መስቀል ስንቱ ቤዛነ መድኃኒትነ ስንቱ መስቀል ስንቱ ቤዛነ መድኃኒትነ በወንጌል ሆነ ሕይወት
ስላሴ ትስረን ወትትመከረ
ካህናት በየነ፣ ክቡራን የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ክቡራን በዚህ የተሰበሰባችሁ የጸጥታ አካላት፣ የሰንበት ትምህርት ቤት ዘማሪያን፣ የእግዚአብሔር ልጆች፣ ምዕመናን እንደምን ቆያችሁ? እንኳን ለዚህ ዕለት በሰላምና በጤና አደረሰን አደረሳችሁ። አሁን ከውጭ የቃል ኪዳኑ ታቦት በሆታ በዝማሬ በክብር ወደ መንበረ ክብሩ ሲመለስ ሊቃውንተ ቤተ ክርስቲያን ሲዘምሩ የነበረው ዝማሬ እንዲህ ነው የሚለው። ለዘተወልደ እምቅድስት ድንግል ምንተ ንብሎ ናስተማስሎ ለመድኃኒነ አርዌ ገዳምኑ አንበሳ ወሚመ ከራድዮን። ከድንግል ማርያም ለተወለደው ከቅድስት ድንግል ማርያም ለተገኘው ለኢየሱስ ክርስቶስ ምንተ ንብሎ ናስተማስሎ፣ ምን እያል ምሳሌ እንስጠው፣ እንዴት እናመስግነው ሲሉ ነበረ። አርዌ ገዳምኑ አንበሳ በጫካ በበረሃ እንዳለ አንበሳ ነው ወይንስ ከራዲዮን በተባለችው ወፍን መስለው ሲሉ ነበር። እውነት ነው፣ እውነት ነው። አዎ እውነት ነው። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው አካላዊ ቃል ኢየሱስ ክርስቶስ ምን ይባል? ትናንትና በባሪያው እጅ በዮርዳኖስ መጠመቁን ስናበስር ቆይተን ነበረ። ዛሬ ደግሞ በቤተ ክርስቲያን ቀኖና ስሪት መሰረት መድኃኒታችን ኢየሱስ ክርስቶስ በገሊላ አውራጃ በቃና መንደር የሰራው ታሪክ የሚተረክበት፣ የሚነገርበት፣ የሚወራበት ቀን ነው። ዶኪማስ ዮአኪን ጎረምሳ ልጁን ሲድር ቤቱ ባዶ ሲሆን ዘመደ ብዙ ጠላው ቀጭን ነው እንደሚባለው ዘመዱ በዝቶ የወይን ጠጁ አንሶ ሲጨነቁ መድኃኒታችን ኢየሱስ ክርስቶስ ውሃውን ወይን አድርጎ በተአምራት አስደምሟል። መጽሐፍ ቅዱስ እንደሚነግረን ያው አታጨብጨቡ፣ እጃችሁን ያማችኋል። ስሙ ይክበር ይመስገን። ደስ ብሏችኋል? ብዙ የጎደለ ነገር አለ። ምዕመናን ልጆቻችን ጤናው የጎደለበት አለ፣ ስለ ጤና የሚጸልይ ትዳሩ የተናጋበት አለ፣ ስለ ጋብቻው፣ ስለ ቤቱ፣ ስለ ጎጆ የሚጸልይ ተማሪው ስለ ትምህርቱ፣ ነጋዴው ስለ ንግዱ፣ ሌላውም የመንግሥት ሠራተኛው፣ ፖለቲከኛው፣ ገበሬውም፣ ሐኪሙም፣ አርሶ አደሩም፣ ካህኑም፣ ወንዱም ሴቱም የሚጸልየው ጸሎት አለ። ጌታዬ ሆይ ስማኝ የሚል አለ። እመቤቴ ሆይ ወደ ልጅሽ አሳስቢልኝ የሚል ደግሞ እንደ ዶኪማስ አይነት አለ። ሁሉም የራሱ የጸሎት ምላሽ እየጠበቀ ያለ ብዙ ሰው አለ። ብዙ ሰው እግዚአብሔር ታሪክን መቀየር ስለሚገባው እዛ ቤት ውስጥ ያለውን ጭንቀት፣ እዛ ሰርግ ቤት ውስጥ የነበረውን ችግር በአንድ ቅጽበት እመቤታችን በተናገረችው በአንድ ቃል ግበሩ ዘይቤለክሙ የሚነግራችሁን አድርጉ ብላ እንዳለችው የሆነለት የተከናወነለት ዶኪማስ በደስታ ሲፈነጥዝ አይተነዋል። ብዙ የተመለሰልን መልስ አለ። ብዙ ጠይቀን ያገኘነው ነገር አለ።
ብዙ ሳንጠይቅ ደግሞ ያገኘናቸው የምናውቃቸው የማናውቃቸው ብዙ ነገሮች አሉ። ምዕመናን ክርስቲያኖች በዚህ ያላችሁ ሁላችሁ ቆማችሁ የምትሄዱት፣ ወጥታችሁ የምትገቡት፣ ተኝታችሁ የምትነሱት ሰዎች ክፉ ነገር ስላላደረጉባችሁ እንዳይመስላችሁ። መርዙ ስላልተበጠበጠ፣ ፍላጻው ጦሩ ስላልተወረወረባችሁ እንዳይመስላችሁ። ማን ስለጠበቀ ነው? ማን ስለጋረደ ነው? ከምናውቀውም ከማናውቀውም እኛ በሕይወታችን ውስጥ የምናውቀው ትንሽ ነገር ነው። ዛሬ ሌሊት ጀምራችሁ ታቦቱን አክብራችሁ ለእግዚአብሔር ክብር እንደ ዳዊት ስታሸበሽቡ፣ ስትዘምሩ፣ እልል ስትሉ እግራችሁን እያነሳችሁ በመንፈስ ቅዱስ በፍጹም መንፈሳዊ ዝማሬ ሆናችሁ እያጨበጨባችሁ በእልልታ በዝማሬ እግዚአብሔርን ስታመሰግኑ ቆይታችኋል። ሌላ ቦታ ቢሆን እኮ አንድ ደቂቃ ፀሐይ ላይ መቆም አትፈልጉም። ፀሐዩ ያቃጥለናል፣ አቧራው ያፍነናል። ምን አደከምን ነበረ የምትሉት። ዛሬ ግን ለታቦታችሁ ክብር እንደ ዳዊት በቃል ኪዳኑ ታቦት ፊት ወጣት ልጆቻችን ደግሞ አቧራ ያለበትን ምንጣፍ በመሸከም መንገዱን በማጽዳት ናታኒም ሆነው እንደ ዮሐንስ ጸያሄ ፍኖት ሆነው መንገድ እየጠረጉ ታቦቱን ከፊት እየተሽቀዳደሙ ሲያከብሩ ሲያስከብሩ አይተናል። ይሄ እግዚአብሔር ከሰጠን ስጦታ ጥቂቱ ነው። መሸከም እየፈለጉ ማንጠፍ እየፈለጉ መዘመር እየፈለጉ መዝለል እየፈለጉ አብረው መጓዝ እየፈለጉ በጤና እጦት ምክንያት ደግሞ ቤታቸው የተኙ ብዙ ሰዎች አሉ። በየጸበሉ ያሉ የአልጋ ቁራኛ የሆኑ በሕይወተ ሥጋ ደግሞ የተለዩ ብዙ ሰዎች አሉ። ከእነዚህ ሁሉ እግዚአብሔር መርጦ ለይቶናል። እግዚአብሔር አክብሮ ሞገስ ሰጥቶናል። እንድንዘምር እንድናመሰግን እንደ ነቢዩ እንደነ አሳፍ እግዚአብሔር ፊት ቆመን እንድናገለግል በበገና በምስጋና እንድንዘምር እግዚአብሔር ፈቅዶልናል። ጤና የሰጠ ማን ነው? ማን ነው ጤና የሰጠው? እግዚአብሔር ነው። ሌላ ማን ይሰጠናል? እስቲ እግዚአብሔር ጤና አልሰጠም የምትሉ ሰዎች እልል በሉ። እንደምትሰሙኝ ለማወቅ እኮ ነው። ማነው ጤና የሚሰጠው? እግዚአብሔር ጤና ሰጥቶናል የምትሉ ደግሞ እልል በሉ። እናንተን እግዚአብሔር ይባርካችሁ። ቅድም እልል ያሉትንም እግዚአብሔር ይባርካቸው። በዓሉን የሰላም የጤና ያድርግልን። በመርሃ ግብሩ መሰረት ምንጣፍ ሲያነጥፉ የነበሩ ወጣቶች እዚህ ጋር ሆነው ሰላም ለኪ ጸሎት ይደርስላቸዋል ስለተባለ ወደዚህ ትመጡና እንጸለያለን። የእግዚአብሔር የቃል ኪዳኑ ታቦት በወጣ ጊዜ ከሰፈር ወጥታችሁ ተከተሉት እያለ በነቢዩ በዛ በኢያሱ እንደተነገረው ከሰፈራችሁ ወጥታችሁ